የሚለው እሱ ሙጀሲም ሆኖ እሷ ትክክለኛ ሃይማኖት ላይ ሆና ያው ተንዚህ ላይ ሆና ኒካህ ማሰር ይቻላል ወይ ይላል። ጭር መልስ አይቻልም ነው። የሙሸቢህ የሆነ አላህን ከፍጡራን ጋር የሚያመሳስል ሰው ሙስሊም አይደለም። ተውሂድ የለውም። ተውሂድ የሌለውን ሰው ሙስሊም ብለን አንጠራው። ይሄኛው ተውሂድ ነው አይባልም። ተሽቢህ ተውሂድ ሆኖ አያውቅምም አይሆንም። ተጅሲም ተውሂድ ሆኖ አያውቅምም አይሆንም። ስለዚህ በተጅሲም እምነት ላይ ያለ ሰው ሙነዚህ ሆን ሊያገባ አይችልም። ይሄ ወይ ሁክሙን ሙርተድ ነው የሚሆነው። ያው ሸሪዓን የሚተገብር ኸሊፋ ቢኖር የሚተገብርበት ነገር ይኖር ነበረ። በዚህ ሰው ላይ ይፈጸምበት መቅጫ ህግ አለ፣ ያ ይተገበርበት ነበር። አሁን ግን የለም። ስለዚህ የሚተገብር የለም ማለት ነው። ኸሊፋ የለም። ስለዚህ እንዲህ አይነቱ ሰው ልጆቻችንን ልንድረው አንችልም። ሴቶቻችንን ልናጋባው አንችልም። ለምን? የተበላሸ እምነት ላይ ስላለ። ገንዘቡን አናይም፣ መልኩን አናይም፣ ቤተሰቡን አናይም፣ ሀብት ንብረቱን አናይም። እኛ የምናየው መጀመሪያ ዲኑ ነው። ዲን ደግሞ መሰረቱ ምንድነው ሲባል ሶላት አይደለም። የዲን መሰረት መስጂድ መመላለስ አይደለም። የዲን መሰረት ጺምን ማሳደግ አይደለም። የዲን መሰረት አረብኛ ማነብነብ አይደለም። የዲን መሰረት ቁርአንን አሳምሮ መቅራት አይደለም። የዲን መሰረት ተውሂድ ነው። ተውሂዱ የተበላሸበት ሰው ዲኑ ፈርሷልና ምንም ነገር ሳንመለከት እንዲህ አይነቱን ሰው ለጋብቻ ልጃችንን፣ እህታችንን፣ ቤተሰባችንን የሚጠይቅ አንድረው አይቻልምና ነው። ያኒ ላ የሲሑ ኒካህ እኛ አረግነው ብንል እንኳን ይሄ አንዳንድ ሰዎች ጋፊሎች ያደርጉታል አይደለ? ለይሰ በይነሁማ ኒካህ። ሙጀሲም የሆነ ሰው ከኋላው መስገድ አይቻልም። እሱ ጋር መጋባትም አይቻልም። እሱ ያረደው መብላትም አይቻልም። ይሄ አንዳንዶች እችን አገላለጽ ይፈሯታል እና እንዲህ የሚያድበሰብሱ ሰዎች አሉ። ለምን ብለው እንደዚህ እንደሚያደርጉም ግራ ይገባኛል። ወይ የተባለው የዑለማዎች አቅዋል አልገባቸው። በሙጀሲም ጉዳይ የሚነገረው በሙብተዲዕ ጉዳይ የመጣው የድረስ ነው ገደቡ የሚለው አልገባቸው። የሆነች ክር መዛው ብቻ ዝም ብለው የሚበሩ ሰዎች አሉ። እኛ ሙጀሲም ስንል በሐቂቃ አላህን ጂስም ብሎ የሚያምን ሰው ማለት ነው። እንዲህ አይነት ስለዚህ ሰው ነው የምናወራው። በቃ አካል አድርጎ የሚያስበው ሰው፣ ቁስ አድርጎ የሚያስበው ሰው። ቁስ የተቀናበረ ነው። የተቀናበረ ነገር ከሌላው ተዋቅሮ የተሰራ ነገር አዋቃሪ ይፈልጋል። ያንን አቀናባሪ ይፈልጋል። ይህንን ሙተላኢም ሆኖ ተጣጥሞ ሙንሰጂም ሆኖ ተገጣጥሞ እንዲሰራ ያደረገ ሰሪ የሚፈልግ ደግሞ ፍጡር እንጂ ፈጣሪ አይሆንም። ጂስም አካል ፍጡር ነው። ጂስም አካል ፍጡር እንደሆነ የሚያቅሰው አላህን አካል ነው የሚሉ ሰዎችን ሙስሊም እላቸዋለሁ ብሎ ማለቱ ትርጉሙ አላህን ፍጡር ያለን ሰው ሙስሊም እለዋለሁ እንደማለት ነው። አላህን ፍጡር የሚል ሰው ሙስሊም ነው ካፊር ነው ይባል ቢለፍዝ ዋሂድ يقول ليس مسلما አው እንደዛም ቢሆን እለዋለሁ ቢል ከሆነ አላህ ነጃ ይበለን። ይሄ ደግሞ አስራህ የሆነ ነው ማለት ነው። ይበልጥና ስለ ጂስም ከዚህ በፊት ብዙ አውርተናል። ጂስም የሚለውን ቃል ተጠቅመው ማዕናውን ያልተረዱ ሰዎች አላህን ጂስሙ ላከል አጅሳም ሲሉ ሸይኡን ላከል አሽያ ማለት ፈልገውበት የተናገሩ ሰዎች እነዚህ ሰዎችን ፈህማቸው ለዚህ ቃል የሰጡት ትርጉም እነሱ አለው ብለው ያሰቡት ትርጉም ተሳስቶባቸው ስለሆነ እናስተካክላቸዋለን። ለምን? በአላህ ላይ ያላቸው እምነት ግን አካል ነው ብለው አይደለም ያመኑት፣ ቁስ ነው ብለው አይደለም፣ ሙረከብ ነው ብለው አይደለም ያመኑት። ሌሎች ግን መሳፋ አለው ብለው ያመኑ ሰዎች አሉ። መጠን ልክ አለው ብለው ያመኑ ሰዎች አሉ። ሞልቶታል አርሽን ብለው ያመኑ ሰዎች አሉ። ከላይ ነው ቦታው እዛ ነው ብለው ያመኑ ሰዎች አሉ። በጣም የሚገርም መፈላሰፍ እየሰማን ነው። ሰሞኑንም አንዳንድ ሶሻል ሚዲያ ላይ የሚለቀቁ አላህ ከአርሽ ወደ ሰማይ ይወርዳል ሲባል ይላል አንዱ ሙጀሲም።
ኩርሲይና ሰማያት ከላይ ይሆናሉ ማለት አይደለም ይላል። ግራ አጋቡን። አላህ ነው ግርም የሚለኝ እኔ የሚይዙት የሚጨብጡት ግራ ገብቷቸዋል። በሆነ ነገር ሲመለስላቸው ያችን መልስ ብቻ ለሷ መልስ ለመስጠት ብቻ ይሮጣሉ። እዚህ ጋር የሚጥሉትን አያውቁትም። ያንን ለመያዝ ይሄን ጥለው፣ ሌላ ደግሞ ሲወረወር ያኛውን ለመያዝ ይሄንን ጥለው፣ የቱ ጋር ናቸው ያላችሁት? ሙነዚህ ለመምሰል ይሞክራሉ። በሆነ በኩል የሙነዚህ ቃላቶች አሉ አይደል? እነሱን ጣል ጣል ያደርጋሉ መሀል ላይ ያኒ ሰውን እነሱም አላህ ሙነዛህ ነው እያሉ አይደል እንዴ? ለይሰ ከሚስሊ ሸይ እያሉ አይደለም እንዴ? አይ እነዛ ሰዎች እየዋሹባቸው ነው መሆን ያለበት እያለ እንዲገምት ለማድረግ ሰውን አንዳንዴ ቦታ አይፈልግም። አዎ ስፔስ አይገድበውም ምናምን ይልና ከዛ ወስዶ እዛ ጋር ይወረወረው ነው እንደገና መልሰው ደግሞ። ነገር ግን ይህ ማለት ግን ከዓርሽ በላይ መኖሩን ግን መካድ አይደለም ይላል። ዓርሽ ቦታ አይደለም ይሉ አረ ግራ የሚገባው ነገር እዛ ቦታ ላይ ነው። አላሁ መውጁዱን ቢላ መካን ቢለው ለምን ጠላችሁት? አላህ ቦታ አይፈልግም ማለት ነው እኮ ቁስ አይደለምና ቦታ አይፈልግም ነው። ኑዙል የሚባለው ነገር في حق الله ليس نزولا حسيا ይሄ ዑለማዎች የተናገሩት ነው። ማዕና ነው፣ ማዕና አለው፣ ትርጉም አለው፣ ሰፊ ማዕና አለው። ይሄን ተረዱ ሲባሉ አይ አሉ። ጭራሽ ይሄን ማለት ተዓጢል ነው ብለው አሉ። ሐዲስን ተዓጢል ማድረግ ነው አሉ። የአላህን ሲፋት ማሳጣት ነው አሉ። ተመልሰው ደግሞ መተው ይወርዳል ማለት ከላይ ምንድነው ዓርሽና ኩርሲይና ሰማያት ሌሎችም ዓርሽም ከላይ ይሆናል ማለት አይደለም አሉ። እስኪ የት ጋር ደርሱ ነው መታችሁ እንደዛ ከሆነ ሂሲ የሆነ መውረድ አይደለም ማለት ነው። ግን አንዱ አጨናንቆባቸዋል። ያው የነሱ ሰለፍ የሆነ ሰው ማለት ነው። በጣም የሚገርም ቪዲዮ ያየሁት እየተናገረ እስክሪብቶ መሬት ላይ ጥሎት ይሄው እኔ ወረድኩኝ ነብይ ዛሚ ግን ወንበሬን አለቀቁም ማለት ወርዶ እዛው ወንበሬ ላይ እንደተቀመጠ እስክሪብቶን አነሳው። ምሳሌ እየሰጠ ነው። ስለ ኑዙሉላህ እያወራ ነው። እና አላህም ይወርዳል ሲባል ዓርሽ ላይ ይخلو منه አለ። ዓርሽ ከሱ ነፃ አይሆንም ማለት ለምሳሌ የተመለከቱ አይደለ? እስክሪብቶ መሬት ላይ ጣለውና ከመሬት ላይ ጎንበስ ብሎ አነሳው እዛው ወንበሩ ላይ እንደተቀመጠ ማለት ነው። ዝቅ ብሎ አያችሁ አለ። አንተ እንደዚህ አድርገህ ቅያስ ከራስህ ጋር የምታነጻጽረው አምላኬ ብለህ ያሰብከው ለዚህ ነው እሱ ነው ጌትነት የሰጠኸው በራስህ የምትቀይሰው። ረቡና ጀለ ጀላሉሁ ኻሊቁል ከውን ይህን ዓለም ይህን ዩኒቨርስ የፈጠረ ጌታ አላህ በአንተ የሚመስል አይደለም። ፈላ ተድሪቡ ሊላሂል አምሳል ብሏል አላህ። ለሱ ምሳሌ አትጥቀሱለት ብሏልና እንደዚህ ተውሂድን የሚያምታቱ ሰዎችም አሉና አላህ ነጃ ይበለን። ዞረን እንዲህ አይነት በተጅሲም የሚጨመላለቁ ሰዎችን ፍቅራቸውን ፈልገው ይሁን ወዴታቸው እንዳይከፉባቸው አላቅም የሚያባብሉ ሰዎች አሉ። አይዟችሁ እሺ አልከፈራችሁም እሺ እያሉ ማለት ነው። እሱ ያከፍራል አንተ ካፊር ነህ እያለህ ነው። አንተ ሙሽሪክ ነህ እያለህ ነው። አንተ ደግሞ በቃ እንደዛ የምትለኝ በጣም ብዙ አጃኢብ ነገሮችን የሰማ ነው። በጣም ብዙ ይሄ ከምን የተነሳ ነው ሲባል ሙዋላቱ አዕዳኢላህ ሙዓዳቱ አውሊያኢላህ የአላህን ወልዮች እየጠሉ የአላህን ወዳጆች እየጠሉ ከአላህ ጠላቶች ጋር ማበር የዚህ ውጤት ነው። ሙነዚሁን እያስከፋ ሙሸቢሁን ያስደስታል። እናንተ ቅር አይበላችሁ እሺ ይላቸዋል። እነዛን ሙሸቢሆችን እነዛን አክፋሪዎችን በልቅ የሚያከፍሩ ጀማዎችን አብሽሩ እንዳትከፉ እኛ ቢያንስ አለንላችሁ ይሏቸዋል። የጀዓሉነሁም ተውጢአተን መንደርደሪያ የሚያደርጉላቸው እነሱንም መንደርደሪያ የሚያደርጓቸው ኡመቱን ለማክፈር አልገባቸውም። አላሁ ተዓላ የህዲ መን የሻእ